ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬ ከ500 ሺህ ብር ጀምሮ የሚሸጡ የስራ የመንቀሳቀሻ እንዲሁም የቤት መኪኖችን ጨምሮ ይዤላችሁ መጥቻለሁኝ። መረጃውን በመከታተል የምትፈልጉትን መረጃ በመውሰድ በስልክ ቁጥራችሁ መደወል ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ሎንግ ቤዝ ሞዴሉ 1997 ሞተር ሻንሲው ንጹህ ነው። ዋጋ 1,600,000 ሺህ ብር ነው። ቅንጅት የጭነት ሞዴሉ 2006 ሻንሲ ሞተር ንጹህ ነው። ዋጋ 1,800,000 ሺህ ብር። ቱኤልቲ ኪንካፕ ሞዴሉ 2001 ምንም አይፈልግም። ዋጋ 1,500,000 ሺህ ብር። ቅንጅት የጭነት ሞዴሉ 2005 ምንም አይፈልግም። ዋጋ 2,200,000 ሺህ ብር። ኮሮላ ሞዴል 2006 ማኑዋል ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 1,600,000 ሺህ ብር ነው። ዳማስዋን ሞዴሉ 1999 ቫን ነው። ምንም አይፈልግም። ዋጋ 500,000 ሺህ ብር። ገልባጭ ሞዴሉ 2017 ምንም አይፈልግም። ዋጋ 9,500,000 ሺህ ብር ነው። ባንክ 3,500,000 ሺህ ብር አለበት። ለእጁ 6 ሚሊዮን ይፈልጋል። ሲኖትራክ ሞዴሉ 2018 ምንም አይፈልግም። ንጹህ ነው። ዋጋ 8,800,000 ሺህ ብር ነው። በካሽ ነው የሚሸጠው። ሲኖካሶኒ ሞዴሉ 2023 A26 አርጋ ነው። ምንም አይፈልግም። ዋጋ 12 ሚሊዮን። ሃይዙዚ ኦባማ ሞዴሉ 2022 ሻንሲ ሞተር መላሽ ንጹህ ነው። ዋጋ 6,800,000 ሺህ ብር ነው። ሲኖካሶኒ ሞዴል 2024 ምንም አይፈልግም። ዋጋ 14 ሚሊዮን ነው። ባንክ 3,500,000 ሺህ ብር አለበት። ለእጁ 10,500,000 ሺህ ብር ይፈልጋል። ሲኖትራክ ሞዴሉ 2025 ጎማ 70% ነው። 14,000 ኪሎ ሜትር ነው የሄደው። ዋጋ 12,500,000 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2014 ነው። ሞተር አዲሷል። ሻንሲ ንጹህ ነው። መላሽም የለውም። ዋጋ 3,400,000 ሺህ ብር ነው። ኒሳን ፓትሮል ሞዴሉ 1996 ሞተር ንጹህ ነው። ሻንሲ ሌሎችም ጠርዝ ማዕዘን የለውም። ዋጋ 1,100,000 ሺህ ብር ይባላል። ቤተሰቦቼ ለዛሬ ይዣችሁ የመጣሁት የመኪና አይነቶች እነዚህን ይመስላሉ። አንዳንድ መረጃዎችን ደግሞ በውስጥ ሰጣችኋለሁኝ ስለ መኪናው በደንብ እዚህ ጋር ከተቀመጠው በደንብ ካያችሁ በኋላ የመጋቢት 2018 መጋቢት 5 የተለቀቁ መረጃዎች ናቸው። መረጃዎቹን በደንብ መከታተል አትርሱ። ምክንያቱም የዛሬ ወይም የዛሬ ሳምንት ከዛም በፊት የተፖሰተ ዋጋቸውንና ሞዴላቸውን ስትነግሩኝ መኪኖቹን ለያቸዋለሁ። በዛ መልኩ ነው ለመለየት የምችለውና እናንተ ስትመለከቱ መረጃቸውን በደንብ ማዳመጥ አትርሱ። የምትፈልጉትን መኪና ለምሳሌ 2H ላንድ ክሩዘር አለ፣ 1HZ በፒካፕ አለ፣ እንዲሁም በ2H ፒካፕ አለ፣ እንዲሁም በሽፍን ደግሞ ሎንግ ቤዝ አለ፣ ኮብራ አለ፣ 105 አለ፣ እንዲሁም ሌሎችም ላንድ ክሩዘር አይነቶች ስላሉ ስትመለከቱ የምትፈልጉትን መረጃ በደንብ ማየት አትርሱ። ከዛ በተረፈ ደግሞ በውስጥ ስትመጡ ዋጋና ሞዴሉን ብቻ ከነገራችሁኝ ዛሬ ወይ ትናንት የፖስተትኩት እንደሆነ መለያ ስለሚሆነኝ ስለ መኪናው ሙሉ መረጃ የበለጠ እሰጣችኋለሁ። ከናንተ የሚጠበቀው መረጃውን ስታዩ ዋጋውን ሞዴሉን ከነገራችሁኝ በቂ ነው ማለት ነው። እኔ ሌላውን መረጃ በደንብ አድርጌ እነግራችኋለሁ። ቤተሰቦችን የምታውቀው ማርቲ ገበያ የተለያዩ መረጃዎችን እየሰጠ ይገኛል። ቲክቶክ ቻናላችንም ፖስት እናደርግበታለን ጧት ላይ ቪዲዮ ከምንለቀው ላይ ማለት ነው። እንዲሁም በቲክቶክ በላይቭ አብሮ መስራት የሚፈልግ ሰው ካለ መሸጫ ያለው ለምሳሌ የተለያዩ አሮጌ መኪኖችን አቁሞ የሚሸጥ ሶሻል ሚዲያ ተጠቃሚ ካልሆነ አብሮን መስራት ከኛ ጋር ይችላል ማለት ነው። ይሄ መረጃ ጓደኞቻችሁ ይሆናል፣ ወዳጅ ዘመድ ሊሆን ይችላል። በዚህ ስራ ላይ እሰማራለሁኝ፣ ከየት አመጣለሁ ከስተምር ከየት እንዴት ሳርጌ ነው
ሰዎችን መሰብሰብና የተሻለ ሽያጭ ማግኘት በቀን ገቢ ማግኘት እችላለሁ ብሎ ለሚያስብ ሰው ሼር አድርጉለት። ምክንያቱም አንዳንድ ሰዎች ገንዘብ ይኖራቸዋል፣ ሐሳብ ስራ ይኖራቸዋል፣ ግን ያንን መኪና የሚሸጡበት ሰው ያስፈልጋቸዋል። ስለዚህ ማርቲ ገበያ ክፍት አድርጎ እየጠበቃችሁ ይገኛል። በላይቭም እንዲሁም ደግሞ ፖስት በማድረግም እንሰራለን አብረናችሁ በምትፈልጉት መንገድ አብረን መስራት እንችላለን። ስልክ ቁጥራችን እዚህ ላይ በተቀመጠው ስልክ ቁጥር መደወል ትችላላችሁ ማለት ነው። ምክንያቱም እኔ አጫጭር ቪዲዮዎችን ስለምሰራ ላይቭ ለሚሰራ መሸጫዎች ቲክቶክ ክፍት ነው፣ በኪራይ እንሰራለን ከናንተ ጋር ማለት ነው። ሌላው ምንድነው ኮሜንት አንዳንድ ስራዎች ማለት ወቅታዊ የሆኑ መኪኖች አሉ። እነዛም መኪኖች ወይም ማሽነሪዎች ለማቅረብ እሞክራለሁኝ። ያው አስቸኳይ የሆኑና ለሽያጭ የቀረቡ መኪኖች እጄ ላይ የሚገኙትን ቅድሚያ ስለምሰጥ ነው። ለምሳሌ አሁን በሰሞኑ ማሽነሪዎች የኪራይ እንዲሁም ደግሞ የእርሻ መሳሪያዎች እንደ ትራክተር ሌሎችንም ማሽነሪዎች አቅርቢልን ብላችሁኛል። አልረሳውም፣ አሉኝ የሚሸጡ ትራክተሮች አሉኝ በብዛት ማለት ነው። ነገር ግን አልተመቸኝም፣ ምክንያቱም በየጊዜው መኪናዎች አሉ። ስለዚህ መኪናዎቹን ቅድሚያ እየሰጠው እገኛለሁኝ። እኔ ጋር በጣም ብዙ አይነት መኪኖች አሉ። መረጃዎቹንም እዚህ ላይና ቲክቶክ ላይ አስቀምጥላችኋለሁ። ዩቲዩባችንም ወደ 60 ሺህ እየተጠጋ ነው። ላይክ ፎሎስ እንዲሁም ደግሞ ለወዳጅ ዘመዶቻችሁ መኪና መሸጥም ሆነ መግዛት ለሚፈልግ ሼር ማድረግ አትርሱ። እንዲሁም መኪናውን አቁሞ በመሸጫ ላይ መሸጥ ለሚፈልግም እንሸጣለን አቁመን ማለት ነው። የተለያዩ መሸጫዎች ጋር እየሰራን ስለምንገኝ መሸጫዎች ላይም ቆሞ መኪና ይሸጥልኝ አሁን ስራ እየሰራውበት አይደለም፣ ስለዚህ አልፈልገውምና እንዲሸጥልኝ ብቻ ነው የምፈልገው ብሎ እኛ ጋር አምጥቶ አቁሞ በሚፈልገው ዋጋ ባለው አየር እንሸጣለን ማለት ነው። ማርቲ ገበያ እንግዲህ የተለያዩ ነገሮችን እያዘጋጀ ይገኛል። በሰፊ ይመጣል። በቲክቶክም በዩቲዩብ መከታተላችሁን አትርሱ። ማርቲ ገበያ የብዙዎች መገበያያ ነው። እናንተም ላይክ ሼር እያደረጋችሁ ሌሎችም እንዲመጡና ወደዚህ ቻናል እንዲሰበሰብ ማድረግ ትችላላችሁ። ለዛሬ ይዤ የመጣሁት ይመስላል። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። ሰላም ሁኑልኝ። ማርቲ ገበያ